እና ምንድነው የሆነው ነገር ስምሽንና ራይል አብድራማን ይባላል። በሁለት ልጆች አሉ ሴቶች። እሺ አሁን የሆነ ችግርተኛ ነው በላያችን ላይ ነው መጥተው ያፈረሱብን። ምን አሁን ይሄን ራሱ አንሱ እያሉ ነው። ይሄ ደንቦቹ እየመጡ ማታ ማታ ያስፈራሉ። ምኑን አንስምልት? ይሄ ሸራው ነው ያስፈራሉ። አጠቃላይ ስንት ሰው ነው በዚህ እንትን የፈረሰበት? በጣም ብዙ ሰው ነው። ምን ያክል በግምት ሰባ አንድ ሰባ ይደርሳል ማለት ያው ከዚህ በፊት እዚህ አካባቢ ስትኖሩ የነበሩ ናችሁ። ምን ያክል አመት ኖራችኋል? 30 አመት ምናምን የደረሳችሁ አሉ። ከዛ ውስጥ የደረሳችሁ ማለት እስከ 30 አመት ምናልባት ከ10 አመት እስከ 30 አመት መቼ ነው? ከስንት ጊዜ ሆኖ ከፈረሰ? አንድ ወር አይደል? መጥቶ ያነጋገራችሁ አካል የለም? ማንንም አላወራም። እዛ እንትን ጋር ሲኬድ ግማሹ ታስሮ 14 ሰው ታስሮ እሺ ታስሮ ከዛ ማታ ለቀቋቸው። ብርቱካን ከበደ እሺ። እና እኔ መለስ ስገባ ነው ነበርኩት እዚህ። እና ፓርኪንግ እየሰራ ነው በሱ ለአካል ጉዳተኛ ነው። እና ደብዳቤ አስገቢ ብሎኝ ደብዳቤ አስገብቻለሁ። አራዳ አለ ጊዜ ነው ጀመርኩት። እሺ ማንም መፍትሄ አላገኘሁም። እሺ አያት ራሱ ወረቀቱን ላይና አምጪ ምናምን ብለኛለች። ሰጥቻለሁ። ምንም እንትን አላለችም፣ አልጠየቀችም። የአካል ጉዳተኛ ነሽ? ኦኬ። ብዙ የአካል ጉዳተኞች በተመሳሳይ ችግር ደርሶባቸዋል? እዛ ቀበሌ ተሰጥቷል። ብር ተከራይታችሁ እስከዛ ኑሩ ብሎ ብር ተሰጠ 10 ሺህ። ለማን? በዛ አለች ለተወሰኑ ተሰጥቷል። እነሱ ተሰጠ አካል ጉዳተኞች። እኔ አላገኘው በዚህ በኩል ተከራይታችሁ እንድትኖሩ 10 ሺህ ብር ለምን ያክል ጊዜ ትከራያላችሁ? ለአንድ ወር ወይ ለሁለት ወር? ለሁለት ወር ግፋ ቢል ለሁለት ወር ነው። አዎ። አሁን ምንድነው መፍትሄያችሁ? ምንድነው መፍትሄ? እኔ እንጃ። አሁን እሷን እየጠየቀንን አያትን እየጠየቀንን። አያት ማለት ዋናው ነው አፈራሽ ማለት ነው። እሷን እየጠየቀንን። አሁን ፖሊሶች እየመጡ እንትን እያሏችሁ ነው? ዳምቦቹ ትላንትና ማታ 12 ሰዓት መጥቶ ይሄንን አንሱ አላንሳው ሆነ ጭንን ይዘን ሄዳለን። በጣም ያሳዝናል። አጠቃላይ ስንት ቤት ነው የፈረሰው? 70 ሰው ነው የተፈናቀለው። 70 ቤተሰብ ማለት ነው አይደለ? 70 ሰው ሳይሆን 70 ቤተሰብ። እነሱማ ቤት አግኝቶ ሄዱ። የኛ በጥገኝነት አለነን በጥገኝነት አለነን ቤት ቁጥር አለችው ሄዱ። ዜጎችን ሜዳ ላይ የሚጥል ልማት በአዲስ አበባ ህገወጥ ናቸው የተባሉ በብዙ ሺህ የሚቆጠሩ የመኖሪያ ቤቶች በተለያዩ ቦታዎች መፍረሳቸው ይታወቃል። በተለይም በቅርቡ በአዲስ መልክ በተደራጀው የሸገር ከተማ አካባቢዎች አያሌ የመኖሪያ ቤቶች የፈረሱ ሲሆን ይኸውም የቤቶች ፈረሳና በግዳጅ የማስነሳት ወይም ዲሞሊሽን ኤንድ ፎርስድ ኢቪክሽን ተግባር ተፈጽሟል። የቤት ማፍረስ ከተከናወነባቸው አካባቢዎች መካከል በለገጣፎ፣ በሰበታ፣ በለገዳዲ፣ በቡራዩ፣ በአሸዋ ሜዳ፣ በለቡ፣ በሰፈራ፣ በዓለም ባንክና በሌሎችም ቦታዎች ብዙ የመኖሪያ ቤቶች መፍረሳቸው ይታወቃል። የሸገር ከተማ ኃላፊዎች በበኩላቸው ህጋዊ የይዞታ ማረጋገጫ የሌላቸውን ግንባታዎች በማፍረስ ላይ እንደሚገኙም ገልጸዋል። በዚህ የቤት ማፍረስ ዘመቻ የተገደሉና በጅብ የተበሉ ሰዎች መኖራቸውም ይታወቃል። በአጠቃላይ በብዙ ሺህ የሚቆጠሩ ቤቶች የፈረሱ ሲሆን ወደ 111 ሺህ በላይ አባወራዎችም ተፈናቅለዋል። እነዚህ የመኖሪያ ቤቶች በአዲስ አበባ ዙሪያ የሚገኙ የሸገር ከተማ ተብለው በቅርቡ የተመሰረቱ 6 ከተሞችንና 36 የወረዳ አስተዳደሮችን አዋቅሮ የያዘ ነው። በእነዚህ የሸገር ከተማ መኖሪያ ቤቶች ብቻ ሳይሆን ሃይማኖት ተቋማቶችም ፈርሰዋል። በቅርቡ ወደ 19 የሚጠጉ መስጊዶች የፈረሱ ሲሆን በዚህ ምክንያትም ባለፈው አርብ ከጁማ ሶላት ጋር ተያይዞ ፖሊስ ተቀሰቀሰ ባለው ረብሻና ግርግር የሁለት ሰዎች ህይወት መጥፋቱን የአዲስ አበባ ፖሊስ ባወጣው መግለጫ አስታውቋል። በግጭቱም ወደ 37 የሚጠጉ ፖሊሶች ከባድና ቀላል ጉዳት እንደደረሰባቸው መግለጫው አያይዞ ገልጿል። ከቀናት በፊት የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮን የህዝብ ግንኙነት ኃላፊ የሆኑት አቶ ሱልጣን ቃሲም በኦሮሚያ ክልል የሸገር ከተማ አስተዳደር የተካሄደ የሚገኘው የመኖሪያ እና የመስጊድ ማፍረስ ተግባር የተቃወሙ ሲሆን ከሙስሊሞችና ከመስጊድ የጸዳች የሸገር ከተማ በአፍንጫችን ትውጣ በሚል ርዕስ ባሰፈሩት ጽሑፍ በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል አስተዳደር በተለያዩ መንገዶችና አጋጣሚዎች ሙስሊሙን ጠልነቱን ሲገልጽና በተግባር ሲከውን ቆይቷል ብለዋል።
ቤቶችን የማፍረስ ዘመቻው በሸገር ከተማ ብቻ የተወሰነ አይደለም። ሸገር ከተማ ውጭም ዛሬ በመሃል አዲስ አበባ በርካታ የመኖሪያ ቤቶች እየፈረሱ ይገኛሉ። የከተማው ከንቲባ በአዲስ አበባ እየፈረሱ ስላሉ የመኖሪያ ቤቶች ተጠይቀው በአዲስ አበባ ምንም አይነት የመኖሪያ ቤት እንዳልፈረሰ ቢናገሩም እውነታው ግን ከንቲባዋ ከሚናገሩት በተቃራኒ ነው። በርካታ ቤቶች በአዲስ አበባ ባሉ የተለያዩ አካባቢዎች እየፈረሱ ይገኛሉ። በቅርቡ እንኳን ከፈረሱ የመኖሪያ ቤቶች ውስጥ በአምባሳደር አካባቢ የሚኖሩ የመኖሪያ ቤቶች በቀዳሚነት ተጠቃሽ ናቸው። ከአንድ ወር በፊት በአምባሳደር አካባቢ በፈረሱት የመኖሪያ ቤቶች ምክንያት አያሌ ዜጎች ጎዳና ላይ ወጥተው ለመኖር ተገደዋል። በአሁኑ ወቅት እዚያው ይኖሩበት በነበሩ አምባሳደር አካባቢ ከፈራረሱት ቤቶች ፊት ለፊት ወይም የእግረኛ መንገድ ላይ በቆርቆሮና በሸራ እንዲሁም በላስቲክ በተሰራች አነስተኛ ቤት በአሳዛኝ ሁኔታ እየኖሩ ናቸው። የአንዳንዶቹ መኖሪያ ለውሻ እንጂ ለሰው ልጅ የተሰሩ እስከማይመስሉ ድረስ የአምባሳደር ነዋሪዎች እየኖሩባት ይገኛሉ። ቤታቸው ከፈረሰ ጀምሮ የትኛውም የመንግስት አካል መጥቶ በአግባቡ እንዳላነጋገራቸውና ተስፋ እንዳልሰጣቸው ነዋሪዎቹ ያስረዳሉ። የሚዲያ ሽፋን አግኝተው ብሶታቸውን መናገር እንዳልቻሉ የሚገልጹት ነዋሪዎቹ በወቅቱ አቤቱታ ለማሰማት ፋና ብሮድካስት የቴሌቪዥን ጣቢያ በሄዱበት ወቅትም ፖሊሶች ከፋና ግቢ ይዟቸው እንዳሰሯቸው ተናግረዋል። ዓመቱን ሙሉ ሳያቋርጥ እየዘነበ ያለው ዝናብ ላያቸው ላይ መውረድ ከጀመረ አንድ ወር ሆኖታል። ገና ከሰኔ ወር ጀምሮ ዋናው ክረምት በሚጀምርበት ወቅት እነዚህ ዜጎች ምን ሊውጣቸው እንደሚችል መገመት አያስቸግርም። አብዛኞቹ ቤተሰብ ያላቸው ሲሆን ሕፃን ልጆችን ይዘው በዚያች አጎንብሶ በሚገባባት ጠባብ ቤት ምግባቸውን እዚያችሁ እያበሰሉ እዚያው ይድራሉ። በአምባሳደር አካባቢ ወደ 200 የሚጠጉ የመኖሪያ ቤቶች የፈረሱ ሲሆን በእነዚህ የመኖሪያ ቤቶች ደግሞ ተከራይተውና በደባነት ኑሯቸውን ሲገፉ የኖሩ አያሌ ነዋሪዎች ነበሩ። መንግስት የቤት ካርታና ፕላን ላላቸው ተለዋጭ ቦታ ወደ ቃሊቲ አካባቢ የሰጠ ቢሆንም ቦታው ገና ያልተመነጠረ ጫካ በመሆኑ ቤት ሰርተው ለመግባት ረጅም ጊዜ እንደሚወስድባቸው የቤት ካርታ ቁጥር ያላቸው ነዋሪዎችም ይናገራሉ። በዚያ ላይ ፔፕሲና ኮካ ካምፓኒ ቦታው የኛ ነው የሚል ጥያቄ ማቅረባቸውን ነዋሪዎቹ ተናግረዋል። አሁን በአምባሳደር ጎዳና ላይ ወድቀው የሚስተዋሉት አብዛኞቹ ነዋሪዎች በፈረሱት መኖሪያ ቤቶች ተከራይተውና በደባነት ለረጅም ዓመታት ሲኖሩ የነበሩ ዜጎች ናቸው። ቦታው ለኦሮሚያ ንግድ ባንክ መሸጡም ታውቋል። ነዋሪዎቹ በሰሯት አነስተኛ የቆርቆሮ ቤት እስካሁን ቢቆዩም መጪው ክረምት በሚዘንበው ዝናብ ከባድ አደጋ ሊደርስባቸው እንደሚችል ከወዱ ስጋታቸውን እየገለጹ ይገኛሉ። በመሆኑም አሁን ያሉበትን አስከፊ ሁኔታ መንግስትም ሆነ የከተማ አስተዳደር ከልብ አጢኖና መርምሮ አፋጣኝ መፍትሄ እንዲሰጣቸው ተማጽነዋል። አብዛኞቹ ተፈናቃዮች ሕፃናት ልጆቻቸውን ይዘው ጎዳና መውጣታቸውን የተናገሩ ሲሆን አሁን ባሉበት ሁኔታ በሕፃናቱ ላይ እየደረሰ ያለው ሰቆቃ ከባድ መሆኑን ተናግረዋል። የሕፃናቱ ስነ ልቦና በጣም መጎዳቱን እንደሚናገሩት የአምባሳደር አካባቢ ነዋሪዎች እኛም ዜጎች በመሆናችን መንግስት አሁን የደረሰብንን ችግር ከግምት አስገብቶ ይድረስልን ሲሉ ተማጽነዋል። ወደ ሜዳ ላይ የተጣሉት እነዚህ ግለሰቦች በፈረሱ ቤቶች ለ20ና ከዚያ በላይ ለሆኑ ዓመታት ተከራይተውና በጥገኝነት ሲኖሩ የነበሩን አሁን መጠለያ አጥተው ሜዳ ላይ ከነ ሕፃናት ልጆቻቸው በላስቲክ ቤት እየኖሩ ይገኛሉ። አምባሳደር አካባቢ የሚኖሩት እነዚህ ግለሰቦች ያለ ቦታ ያሉበት ሁኔታ ለበሽታና ለከባድ ወረርሽኝ የሚያጋልጥ የአኗኗር ውስጥ እንዳሉም ለመታዘብ ችለናል። በአሁኑ ወቅት በአራቱም የሀገሪቱ አቅጣጫዎች የተካሄዱ ያሉ የቤት የማፍረስ ዘመቻ ልማትን ብቻ ታሳቢ ያደረገ ሳይሆን የዜጎችን የወደፊት ዕጣ ፈንታም ከግምት ውስጥ ያስገባ መሆን እንዳለበት ለመግለጽ እንወዳለን። የገዛ ዜጎቹን እያፈናቀለና ሜዳ ላይ የጣለ ከተማዋን ላሳምርና ላስውብ ነው የሚል መንግስት ከፌዝ ተለይቶ አይታይም። በአምባሳደር አካባቢ ህጋዊ የቤት ቁጥር ያላቸው ነዋሪዎች ተለዋጭ ቦታ የተሰጣቸው ቢሆንም በኪራይና በደባነት ሲኖሩ የነበሩ ዜጎች ህጋዊ ስላልሆናችሁ የራሳችሁ ጉዳይ ሊባሉም አይገባም። ምናልባት የዚህ ህዝብ ምሬት ዛሬ ቢታፈንም ነገ ከነገ ወዲያ የምሬቱ ጽዋ ሞልቶ አደባባይ ሳይወጣ የከተማ አስተዳደር ሊያስብበት ይገባል እንላለን። የ68 ዓመቷ ወይዘሮ ሳራ ብርሃኔ በአምባሳደር አካባቢ ቤታቸው ከፈረሱ ነዋሪዎች አንዷ ናቸው። ተወልደው ያደጉበት ሰፈር እንደሆኑ የሚናገሩ ሲሆን ብዙ ልጆችንም አፍርተውበታል። አቅመ ደካማ የሆኑት ባልቴት ቤታቸው ከፈረሰ በኋላ ሰዎች አስጠልለዋቸው ይኖራሉ። ቤት ይሰጣቸዋል ብለው ነው ቤታችን ያፈረሱት። እንደምታዩን አቅም የለንም። ተወልጄ ያደግኩበት ቦታ ነው። ችግሬን ሰማይና ምድርን የፈጠረ አምላክ ነው የሚያውቀው። እሱ ይፍረድ። እንደዚህ ብትንትን ከሚያደርጉን ቢገላግሉን ይሻላል። መግደል እኮ አንድ ነገር ነው ከማሰቃየት። ይኸው በዚህ ዕድሜያችን ለስቃይ ዳርገውናል። ብዙ ሕፃናት ልጆች በዚህ ሰፈር አሉ። እስከ ሰኔ 30 ትምህርታቸውን ይጨርሱ እንኳን ተብሎ አልተጠበቀም። የሰው ልጅ ከሀገሩ እንዴት ይሰደዳል? እነ ሼክ አላሙዲን ከሸራተን አካባቢ የነበሩ ነዋሪዎችን ሲያስነሱ ቦታና ገንዘብ ሰጥተው በሬ አርደው ነው በክብር የሸኙት። እኛ ግን እንደምታየን ሜዳ ላይ ነው የተጣልነው። ውሾች ከኛ ጋር ነው አብረው የሚበሉት በማለት ወይዘሮ ሳራ ምሬታቸውን ተናግረዋል። ከእግዚአብሔር ነው ፍርድ የምጠብቀው።
ከእግዚአብሔር ነው። እግዚአብሔር ፍርዱን ነገ ዛሬ አይበል። እኛ ምንም መሸሻ መደበቂያ የለንም። የምንደበቅበት የምንሸሽበት ድሆች ነን። መመኪያ የለንም። ረሃብተኞች ነን። ይሰራል የምንጎርሳ እሺ ምንም እኔ አሁን እምባዬን አታስለቅስ። እኔ አይኔን ሰርጂካል ተሰርቼ አሁን ቀልቀሉ ነው ሐኪሟ እንዳታጥሽ ተብያለሁ። አይዞት ችግር ነው አይዞት ችግሬን እሱ ነው የሚያውቀው። እሱ ሰማይና ምድርን የዘረጋ አምላክ ይፍረድ። ፍራጅ እሱ ነው። አንተ ህሊና ከወቅሶ የህሊና ነው ምን ታረጋለህ? ነገ በልጆች በርቼ ለሰብኝ ነው። ነገ ይሄ እኛስ እንሞታለን። ዛሬ እንኑር ነገ እንኖራለን። ሞታችንን ለምን ከዚህ መገላገል አይሻልም? መገላገል አይሻልም? እንዲህ ብትንትን ከማድረግ መገላገል። ቀን ተማሪ ልጆች አሉ፣ ህፃናቶች አሉ። ትምህርታቸውን ይጨርሱ እንኳን ተብሎ ህፃናቶቹ ትምህርታቸውን እስከ ሰኔ 30 እንኳን ሳይጠበቅ ነው ይሄው ያፈራረሰው። የተማሪት ህፃናቶች ነገ የኢትዮጵያ ተረካቢዎች አያሳዝኑ? ልጆቻቸው አይደሉ? የእናንተ ልጆች አይደሉ? መወለድ ቋንቋ ነው። ዛሬ እነዚህ ህፃናቶች አድገው ለዚህ ነገር የሚበቁ ናቸው። ስለዚህ ይህንን መንግስት አንድ ነገር ማድረግ ግዴታ ነው። ግዴታ የሰው ልጅ ከሀገሩ ይሰደዳል እንዴ? ከሀገሩ እንዴ የድሮ እነ ሼክ አላሙዲን ሰርተው በሬ አርደው መኪና አዘጋጅተው ህዝቡን እያመላለሱ እያተንከባከቡ የኖሩት ናቸው። ማዶ ሰፈር የፈረሰባቸው። እኛ ግን እንደ ውሻ ተጥለናል። ይሄው ውሾቹ ከኛ ጋር አብረው እንትን እያሉ እንግዲህ አስቡ። የፍርድ ደርሱ ነው። እናንተ ተመልከት። አይን ያየው ጆሮ የሰማው እኔ ሌላ ምለው ነገር ይሄንን ነው አባይ እግዚአብሔር ይባርክ። አሜን። ጌታ ካንተ ጋር ይሁን። ዘር እንዳለ ለዘር እንትን ያድርግ። ይሄን እንስሳ ልጅ አብሮ ከኛ ጋር ተጨከለ እሱ እንትን ይበላል። እኔ ምነው ነገር አይዞት ራሄል አብዱራህማን የምትባል የሁለት ልጆች እናት በበኩላ ሴት እንደምትናገረው ደግሞ ምንም አይነት ማስጠንቀቂያ ሳይሰጡን ነው ላያችን ላይ ቤታችን ያፈረሱት። ቤታችን ከፈረሰ በኋላ በቆርቆሮና በላስቲክ መልክ በሰራናት አነስተኛ ቤት እንኳን ደንቦች እየመጡ አንሱ አለበለዚያ ጭነን ነው የምንወስደው እያሉ ያስፈራሩናል ትላለች። ወዴት ነው የምንሄደው? መጀመሪያ ቤታችን አፈረሱት፣ አሁን ደግሞ ከምናድርበት ቦታ እቃችሁን ይዛችሁ ሂዱ እያሉን ነው። ለማን ነው አቤት የምንለው ትላለች። ብርቱካን ከበደ ሌላኛው ቤት የፈረሰባት ነዋሪ ስትሆን ላለፉት 30 ዓመታትን በአምባሳደር ሰፈር ትኖራለች። ብርቱካን አካል ጉዳተኛ ስትሆን እሷን ጨምሮ በጣም ብዙ አካል ጉዳተኞች ቤታቸው ፈርሶ ሜዳ ላይ መጣላቸውን ገልጻለች። ከመኖሪያ ቤቶች በተጨማሪ በአዲስ አበባ አነስተኛ የንግድ ቦታዎችም ህገወጥ ናቸው ተብለው እየፈረሱ ይገኛሉ። እነዚህ ቤቶች በላሜራና በላስቲክ ተሰርተው ምግብና ሻይ በመሸጥ እንዲሁም አትክልትና ፍራፍሬ በመሸጥ አነስተኛ የሆነ የንግድ እንቅስቃሴ የሚካሄድባቸው አካባቢዎች ናቸው። በአሁኑ ወቅትም በሁሉም አቅጣጫ የሚገኙ አነስተኛ የንግድ ቤቶች እየፈረሱ ሲሆን በቦታው ይነግዱ የነበሩ ሰዎችም ከቦታው ተነስተዋል። በእነዚህ ቦታዎች በአብዛኛው በዝቅተኛ የኑሮ ደረጃ የሚገኝ ማህበረሰብ ክፍል የሚጠቀምባቸው ሲሆን ሻይና ብስኩት እንዲሁም በዝቅተኛ ዋጋ የተለያየ ምግብ የሚመገብባቸው ስፍራዎች ናቸው። ቦታው የከተማውን ገጽታ የሚያበላሽ እንደሆነ የሚገልጸው አዲስ አበባ መስተዳድር አካባቢው በተሻለና የከተማው ደረጃ በጠበቀ መንገድ ለመስራት በመታቀዱ ቦታውን ለባለ ሀብቶች እየተሸጠ ይገኛል። እነዚህ አነስተኛ የንግድ እንቅስቃሴ የሚያካሂዱ ሰዎች ለልማት ሲባል መነሳታቸውን አስፈላጊ ቢሆንም በምትኩ ሌላ የመስሪያ ቦታ መስጠት የመንግስት በተለይም የከተማ አስተዳደሩ ኃላፊነት ነው።
ከሻይና ቡና እንዲሁም ምግብ የሚሸጡት የኮንቴነርና የላስቲክ ቤቶች ሌላ በተለያየ ቦታዎች የሸቀጣሸቀጥ ንግድ የሚሸጡ የጽህፈት አገልግሎትና ፎቶኮፒ አነስተኛ ነጋዴዎች ሳይቀሩ በብዙ ቦታዎች እንዲነሱ ተደርገዋል። በቅርቡ ደግሞ በፒያሳ ከ40 ዓመት በላይ የቆየው የፒያሳ መነጽር ቤት መፍረሱ የሚታወቅ ነው። ለ40 ዓመት በላይ ያስቆጠሩ የፒያሳ መነጽር ቤቶች ነጋዴዎች ተለዋጭ ቦታ እንደሚሰጣቸው ተነገራቸው ቢሆንም እስካሁን ግን እንዳልሰጣቸው ይናገራሉ። ብዙዎች የሚሸጡትን መነጽርና በፈረሰው የንግድ ቦታቸው በሻንጣ ይዘው ለመሸጥ ሲሞክሩ በደንቦች ከቦታው እንዲነሱ መደረጋቸውን ይናገራሉ። በሻይና ቡና ንግድ እንዲሁም በተለያዩ አነስተኛ የንግድ ስራ የተሰማሩና የንግድ ቦታቸው የፈረሰባቸው አብዛኞቹ ሰራተኞች በዛች አነስተኛ ቦታ ቤተሰብ እንደሚያስተዳድሩና አሁን ችግር ላይ እንደወደቁ በመናገር መንግስት በፈረሰው ቦታ ላይ ተለዋጭ ቦታ እንዲሰጣቸው ተማጽነዋል። በየትኛውም ሀገር ከተሞች ደረጃውን በጠበቀ ማስተር ፕላን ይሰራሉ። ይህ ሲሆን ግን ዜጎችን ሜዳ ላይ እየጣሉና መኖሪያ እያሳጡ እንዳልሆነ ለማንም ግልጽ ነው። የአንዳንዱ ዜጋ መኖሪያ ቤት የማግኘት መብት እንዳለው በተባበሩት መንግስታት የሰብአዊ መብት አንቀጽ ተጠቅሷል። ኢትዮጵያ ደግሞ የተባበሩት መንግስታትን አንቀጽ ተቀብለው ከፈረሙ የአፍሪካ ሀገራት ቀዳሚዋ መሆኗ ቢጠቀስም በተጨባጭ እየታየ ያለው ግን ዜጎችን ከመኖራቸው አፈናቅለው ሜዳ ላይ የሚጣሉበት ሁኔታ ነው። ስለዚህ የከተማ አስተዳደሩ ዜጎችን ከመኖራቸው ሲያፈናቅል በምትኩ ተለዋጭ ቦታ ሊሰጣቸው ይገባል። አለበለዚያ ግን ልማትን ብቻ ታሳቢ አድርጎ ዜጎች ሜዳ ላይ መጣል አግባብ አለመሆኑን በመግለጽ ጽሑፋችንን በዚህ እንቋጫለን። አሁንም ይሰጡኛል ስል ለሌላ ሰው ነው የሚሰጡት። እኔ እቺን አካል ጉዳተኛ ልጅ ይዤ የት ልግባ የት ልውደቅ ብዬ ብላቸው ከትምህርት ቤት አምጥተው እዚህ ሰፈር አመጡኝ። እዚህ ሰፈር ትምህርት ቤት ሲከፈት እዚህ ደግሞ ምን አደረጉኝ? አውጥተው እዚህ ጎዳና ጣሉኝ። መበላ የለኝ መጠጣ የለኝ አልሰራ። የሀብታም እጅ አይቼ ነው የሚኖረው። የሀብታም የባለጠጋ እንዲህ የሚያልፈው የሚሰጠኝ ነው። ስራ የለኝ። እግሬ በሽተኛ ነው። ልጄም እጇ በሽተኛ ነው። አካል ጉዳተኛ ናት። ይሄው አጉል ቦታ ወድቄ እያለቀስኩ ነው ያለሁት። እኔ ግራ ገብቶኛል። መንግስት አላየኝም። መንግስት ትልቁ ልጄም ስኳር በሽተኛ ነው። የካቲት ነው የሚታከመው። ጎዳና ላይ ወድቆ ነው የሚታከመው። ይሄን ሁሉ ችግሬን እያስረዳኋቸው ነው እንዲህ የጣሉኝ። ምን አረኩ እኔ? ለአንድ ድሃ መንግስት አይሆንም። እንደዚህ ነው እንግዲህ። አሁንም ታምሜ ይሄው እዚህ ቆሻሻ ላይ ወድቄ የባሰ ታምሜ አሁን ጤና ጣቢያ ነው ይሄው ሁሉ መድኃኒት ተሸክሜ የመጣሁ። አይዞት